ሰበር ዜና መቀለ ከተማ ተደበደበ። ከባድ ጦርነት ፈነዳ። ወደ መሃል ትግራይ የገባው የሻቢያ ጦር ምሽቱን ተመታ። ከፍተኛ ባለስልጣናት ላይ ድንገተኛ እርምጃ ተወሰደ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘን መጥተናል። በቅድሚያ አበይት ነጥቦችን በማስተዋወቅ እንጀምራለን። መቀለ ከተማ ተደበደበ። ከባድ ፍንዳታ ተከሰተ። ወደ መሃል ትግራይ የገባው የሻቢያ ጦር ምሽቱን ተመታ። የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ተኩስ ተከፍቶብናል በማለት መግለጫ በሰጡት ምሽት በመቀለ ከተማ ከባድ ፍንዳታ መከሰቱ ተሰምቷል። ህዝቡ በድንጋጤ ውስጥ ገብቷል። በመቀለ ከተማ የተከሰተው ምንድነው? በዝርዝር እናሰማችኋለን። በሌላ መረጃ ወደ መሃል ትግራይ ሲገባ የነበረው የሻቢያ ጦር ተመታ። ጦር መሳሪያና ሰራዊት ጭኖ ወደ መሃል ትግራይ ሲገባ የነበረው የሻቢያ ጦር ላይ ተደጋጋሚ የድሮን ድብደባ መፈጸሙ ተገልጿል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ ከፍተኛ ባለስልጣናት ላይ ድንገተኛ እርምጃ ተወሰደ። እርምጃው ከአማራ ክልሉ ጦርነት ጋር የተያያዘ መሆኑ ተሰምቷል። በአማራ ክልል ለ3 ዓመታት የዘለቀው ደም አፍሳሽ ጦርነት አቅጣጫ ቀይሮ ወደ አደገኛ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ዛሬ በደረሰን መረጃ መሰረት ከ4 ኪሎ ቤተ መንግስት የወጣው ድንገተኛ ትዕዛዝ የክልሉን ከፍተኛ የፖለቲካ አመራሮችን መንበር አናውጧል ተብሏል። የክልሉን ጸጥታ የሚመሩ 2 ከፍተኛ ባለስልጣናት ከስልጣን ሊሰናበቱ መሆኑ ተሰምቷል። ባለስልጣናቱ እነማን ናቸው? በዝርዝር ትሰሙታላችሁ። በታዋቂ ፖለቲከኞች መካከል ከፍተኛ የተባለ የቃላት ንትርክ መፈጠሩ ተሰማም። በጠቅላይ ሚኒስትር አብይ አህመድ ጉዳይ ፖለቲከኛ ጃዋር መሐመድ እና አቶ ጌታቸው ረዳ የገቡት የቃላት ጦርነት ከፍተኛ መነጋገሪያን የፈጠረ ጉዳይ ሆኗል። አቶ ጌታቸው ረዳ ፖለቲከኛ ጃዋር መሐመድ ላይ ጠንከር ያለ ትችትን ሰንዝረዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ቻናሉን ያልተቀላቀላችሁ ሰብስክራይብ በማድረግ ወቅታዊና ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያ ምሽቱን በመቀለ ከተማ ከባድ ፍንዳታ መከሰቱ ተሰማም። የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ተኩስ ተከፍቶብናል በማለት መግለጫ በሰጡት ምሽት ላይ በመቀለ ከተማ አስደንጋጭ የተባለ ፍንዳታ መከሰቱ ተሰምቷል። ትላንት ምሽት በመቀለ ከተማ ዳግም አምሳል እየተባለ በሚጠራ ሰፈር ምሽት 3:40 ላይ ከባድ ፍንዳታ ተከስቷል። የከተማዋ ነዋሪዎች ከጥቃቱ በፊት የድሮን ድምጽ ሲሰማ እንደነበር ሲገልጹ የነበረ ቢሆንም ፍንዳታው የድሮን ጥቃት ሳይሆን የቦምብ መሆኑ ተረጋግጧል። ፍንዳታውን ተከትሎ የመቀለ ከተማ ሰላምና ጸጥታ ጽሕፈት ቤት ባወጣው መረጃ ምሽት 3:40 አካባቢ በአዳይቅ ክፍለ ከተማ መቀለ ዩኒቨርሲቲ አዳይቅ ካምፓስ ዙሪያ የፌንጂ ፍንዳታ ተከስቶ ከባድ ድንጋጤን ማስከተሉን ተናግሯል። በፍንዳታው የሰው ሕይወትም ሆነ የንብረት ጉዳት አለመድረሱንም አክሏል። የፈነዳው ፌንጂ የመቀለ ከተማን ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ሆነ ተብሎ የጥፋት ኃይሎች የፈጸሙት ተግባር ነው ሲል የከተማው ሰላምና ጸጥታ ቢሮ ገልጿል። ፍንዳታው የመቀለን ህዝብ ለማሸበርና የካቲት 11 ቀን የሚከበረውን የህወሓትን 51ኛ የምስረታ በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊት በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲል አስታውሷል። ይህንን ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ብሏል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከተውን ዝርዝር መረጃ በማጣራት አጠናቆ ለህዝብ ያሳውቃል ብሏል። ከቅርብ ጊዜ ወዲህ በትግራይ ያለ ሁኔታ በሚዲያዎች ላይ የሚጻፈው ሁሉ ነዋሪዎች በእያንዳንዱ ነገር ስጋት ውስጥ እየገቡ ይገኛሉ። ክልሉ ካለፈው ደም አፍሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ለነዋሪዎቹ ከፍተኛ ጭንቀትን የፈጠረ ጉዳይ ሆኗል።
በሌላኛው ሰበር መረጃ የሻቢያ ጦር በድሮን መደብደቡ ተሰማ። ድንበር ጥሶ ወደ መሃል ትግራይ ሲገባ የነበረው ተሽከርካሪ አብዲ አዲ በተባለ ስፍራ ላይ በድሮን መመታቱ ተሰምቷል። የአካባቢው የመረጃ ምንጮች እንዳረጋገጡት በጥቃቱ ኢላማ የተደረጉት ከኤርትራ በምሽት ተጭነው ወደ መሃል ትግራይ ሲገቡ የነበሩ የጦር ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ሙሉ በሙሉ መውደማቸው የተሰማ ሲሆን ጥቃቱ የተፈጸመው የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ተኩስ ተከፍቶብናል በማለት መግለጫ በሰጡበት በዚህ ምሽት መሆኑም ጉዳዩን ይበልጥ አሳሳቢ አድርጎታል። ወቅታዊ መረጃዎች እንደሚያመላክቱት የሻቢያ ጦር ባለፉት ጥቂት ቀናት ድንበር ተሻግሮ ሰፊ ትንኮሳዎችን ሲፈጽም ቆይቷል። ጦሩ ወደ መሃል ትግራይ ዘልቆ በመግባት ከህወሓት ጦር ጋር በመተባበር የፌደራሉ መንግስቱ ላይ ከባድ ጥቃት ለመሰንዘር እንቅስቃሴ ላይ መሆናቸውም ተገልጿል። ይህ የኤርትራ ጦር እንቅስቃሴ በክልሉ አንጻራዊ ሰላም ሰፍኖ በነበረበት ወቅት እየተከሰተ በመሆኑ ቀጠናውን ወደማይፈለገው ደም አፍሳሽ ጦርነት እየከተተው ይገኛል። ይህ ጥቃት የተከሰተው በህወሓትና በፌደራል መንግስቱ መካከል ያለው ግንኙነት ወደ ከፋ ውጥረት ውስጥ በገባበት ወቅት ነው። የፕሪቶሪያው ስምምነት አፈጻጸም መጓተት፣ የሰራዊቱ ትጥቅ መፍታት ሂደት ላይ ያሉ አለመግባባቶችና የሁለቱ ወገኖች መካሰስ በትግራይ ሰማይ ላይ የጦርነት ዳመናውን እንዲያንዣብብ አድርጓል። አሁን የተሰማው የድሮን ጥቃትና የሻቢያ ጦር ትንኮሳ በፌደራል መንግስቱና በትግራይ አመራሮች መካከል ያለውን የጥርጣሬ ገደብን ይበልጥ ሰማይ እንዲነካ አድርጎታል። በታዋቂ ፖለቲከኞች መካከል ከፍተኛ የተባለ የቃላት ንትርክ መፈጠሩ ተሰማ። በጠቅላይ ሚኒስትር አብይ አህመድ ጉዳይ ፖለቲከኛ ጃዋር መሐመድ እና አቶ ጌታቸው ረዳ የገቡበት የቃላት ጦርነት ከፍተኛ መነጋገሪያን ፈጥሯል። አቶ ጌታቸው ረዳ ፖለቲከኛ ጃዋር መሐመድ ላይ ጠንካራ ትችትን ሰንዝረዋል። አቶ ጌታቸው ረዳ ፖለቲከኛ አቶ ጃዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻለም ሲሉ በጽኑ ተችተዋል። አቶ ጌታቸው ረዳ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩ ጽሑፍ አቶ ጃዋር መሐመድ ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያን እንቅስቃሴዎች በተመለከተ የሚሰነዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ሲሉ ነው የተናገሩት። አቶ ጃዋር መሐመድ ለጠቅላይ ሚኒስትር አብይ አህመድ ያላቸውን የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቁት እንደሆነ ነው አቶ ጌታቸው ረዳ የተናገሩት። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከሀገር ብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉ ነው የገለጹት። አቶ ጌታቸው ረዳ ትችቱን የሰነዘሩት ጃዋር መሐመድ ሰሞኑን የኢትዮጵያ መንግስት በሱዳን ቀውስ ውስጥ እያሳየ ያለውን ተሳትፎና የያዘውን አቋም በመንቀፍ በሰጧቸው ተከታታይ ትንታኔዎች ላይ ተመርኩዘው ነው። አቶ ጌታቸው ረዳ በጃዋር ላይ ያቀረቡት ትችት ማጠንጠኛም ጃዋር ለጠቅላይ ሚኒስትር አብይ አህመድ ያለውን የግል ፖለቲካ ተቃውሞና የሀገሪቱን የረጅም ጊዜ ስልታዊ ፍላጎት ማደባለቁ ተገቢ እንዳልሆነም ተናግረዋል። አቶ ጌታቸው ረዳ ባነሷቸው ነጥቦች ኢትዮጵያ በሱዳን ጉዳይ ላይ በዝምታ ተመልካች መሆን አትችልም። ሱዳን ብትበታተን ከማንም በላይ ተጎጂዋ ኢትዮጵያ በመሆኗ ሀገሪቱ የራሷ ጥቅም ለማስጠበቅ የምታደርገውን ጥረት እንደ ስህተት መታየት የለበትም። አክለውም ግብጽና ሌሎች የቀጠናው ሀገራት በሱዳን ቀውስ ውስጥ የራሳቸውን ጥቅም እያሳደዱ ባለበት ሁኔታ ኢትዮጵያ ብቻዋን ስነ ምግባራዊ ገለልተኝነት እንድታሳይ መጠበቅ ስትራቴጂካዊ ኪሳራ እንደሆነም ገልጸዋል። ወደፊት ሀገር ለመምራት የሚመኝ ማንኛውም ፖለቲከኛ በጊዜያዊ የገዢ ፓርቲና በማይለወጠው የሀገር ስልታዊ ጥቅም መካከል ያለውን ልዩነት ማወቅ መቻል እንዳለበት በማሳሰብ ጃዋር መሐመድ ግን ይህንን መለየት ተስኖታል ሲሉ ሞግተዋል። ጃዋር መሐመድ ሰሞኑን ባወጣቸው ተደጋጋሚ ጽሑፎች የኢትዮጵያ መንግስት ለሱዳን ፈጥኖ ድጋፍ ኃይሎች ድጋፍ ማድረጉንና በሀገር ውስጥ ወታደራዊ ማሰልጠኛ መክፈቱን ኢትዮጵያን ከጎረቤት ሀገራት ጋር እንደሚያላትማትና የቀጠናው ሉዓላዊነት አደጋ ላይ እንደሚጥል ሲከራከር ቆይቷል። አቶ ጌታቸው ረዳ ግን እነዚህን መረጃዎች ከአውድ ውጪ የቀረቡና የሀገሪቱን ስጋት ያላገናዘቡ ናቸው ሲሉ አጣጥለዋል። ይህ በሁለቱ ግለሰቦች መካከል የተፈጠረው ክርክር በኢትዮጵያ ፖለቲካ ውስጥ ያሉ መሰረታዊ ጉዳዮችን አንጸባርቋል። መንግስት የሀገር ደህንነት በሚል የሚከተለው የውጭ ጉዳይ ፖሊሲ በተቃዋሚዎች ዘንድ ሀገርን ለአደጋ የሚያጋልጥ ተደርጎ መወሰዱ ከፍተኛ የሀሳብ ልዩነትን ፈጥሯል። አንድ ተቃዋሚ ፖለቲከኛ የመንግስትን የውጭ ጉዳይ ፖሊሲ ስተች የት ላይ ማቆም አለበት የሚለውን ጥያቄ በአቶ ጌታቸው በኩል ቀርቧል። አቶ ጌታቸው ረዳ መንግስትን ብትጠላ ሀገራዊ ጥቅምን አትጉዳ የሚል ተጨባጭ ፖለቲካን ሲያራምዱ፣ ጃዋር ደግሞ መንግስት የሚከተለው መንገድ ለአገርም አደገኛ ነው የሚል መርህ ተኮር ትችትን እያቀረበ ይገኛል።
ወደ ሌላኛው መረጃችን ስናመራ በአማራ ክልል ለ3 ዓመታት የተለቀው ደም አፍሳሽ ጦርነት አቅጣጫውን ቀይሮ ወደ አደገኛ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛል። ዛሬ በደረሰን መረጃ መሰረት ከ4 ኪሎ ቤተ መንግስት የወጣው ድንገተኛ ትዕዛዝ የክልሉን ከፍተኛ የፖለቲካ አመራሮችን መንበር አናውጧል። በክልሉ ያለው የጸጥታ ሁኔታ ከቁጥጥር ውጭ የሆነ መምጣቱን ተከትሎ የክልሉ ፕሬዝዳንት አቶ አረጋ ከበደና ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ላይ ከባድ ክስ ቀርቧል። የአማራ ክልሉን ጸጥታ ከሚመሩ ባለስልጣናት መካከል በርካቶች ከስልጣን ሊሰናበቱ እንደሚችሉም ተሰምቷል። የዚህ ስንብት መነሻ በክልሉ ያለው የመንግስት የጸጥታ መዋቅር በተለይም የሚሊሻውና አድማ ብተናው ለፋኖ ታጣቂዎች መንገዱን ክፍት አድርገዋል በሚል የቀረበባቸው ወቀሳ ነው። ለ4 ኪሎ ቤተ መንግስት ቅርበት ያለው የብልጽግና አፈቀላጤው ደሳለኝ ኤልያስ የተሰኘው አክቲቪስት ባሰራጨው ጠንከር ያለ መረጃ አቶ አረጋ ከበደን የውስጥ ታጋይ ወይንም ደካማ መሪ ሲል ፈርጇቸዋል። እንደ አቶ ደሳለኝ አባባል በክልሉ የፋኖ ታጣቂዎች የጠነከሩት በመሪዎች ፈቃድ ወይንም የአመራር ብቃት ማነስ እንጂ በራሳቸው አቅም አይደለም ብሏል። በክልሉ ከተባባሰው ጦርነት ጋር ተያይዞ የክልሉ ፕሬዝዳንት አቶ አረጋ ከበደና ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህና ሌሎች ተጠርጣሪዎች ናቸው፣ ተገቢ እርምጃ ይወሰድባቸዋል በማለት ያልተጠበቀ መረጃን ወርውሯል። በሌላ በኩል የክልሉ መንግስት ለመጀመሪያ ጊዜ ይፋ ባደረገው መግለጫ በክልሉ እየተካሄደ ባለው ጦርነት የህወሓትና የሻቢያ ሰራዊት በንቃት እየተሳተፈ መሆኑን አስታውቋል። ይህ መረጃ ግጭቱን ከሀገር ውስጥ ጉዳይ አውጥቶ ወደ ቀጠናዊ ስጋትም ቀይሮታል። በተለይም የመከላከያ ሰራዊት የክልሉን ጦርነት ሳያረጋጋ በስትራቴጂካዊ ሁኔታ ወደ ኤርትራና ትግራይ ድንበር መጠጋቱ ከፍተኛ የደህንነት ክፍተትን በክልሉ ላይ ፈጥሯል። ይህንን ክፍተት ተከትሎ በእነዚህ ኃይሎች በኩል እየተፈጸመ የሚገኘው ትንኮሳ በክልሉ ላይ ብቻ ሳይሆን በኢትዮጵያ ህልውና ላይ ከባድ አደጋን ደቅኗል ተብሏል። መከላከያ በሁለት ግንባር ማለትም በውስጥ ከፋኖ ጋር በውጭ ደግሞ ከድንበር ተሻጋሪ ትንኮሳዎች ጋር ለመጋፈጥ መገደዱ ጦርነቱን ይበልጥ ውስብስብ አድርጎታል። በአሁኑ ሰዓት በክልሉ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። የክልሉ መንግስት መዋቅር እየላላ ባለበትና የውጭ ኃይሎች እጅ በገባበት በዚህ ወቅት የአማራ ክልል መጻኢ ዕድል በከፍተኛ ስጋት ውስጥ ወድቋል ነው የተባለው። የተወደዳችሁ የአዲስ ፖስት ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።